ሻሎም ከሚያዝያ 6 እስከ ሚያዝያ 11 ከሰኞ እስከ ቅዳሜ ድረስ ትንሣኤውን ተስፋ በሚያደርግ እምነት ሕማማቱን አብረን ንስሐ በመግባት እንጸልይ። ሻሎም። ሐዋርያ ዘላለም ነኝ። የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። በኢትዮጵያ የንስሐና የእግዚአብሔር መመለስ በቃን እንመለስ በሚል ሐሳብ ለአንድ ዓመት ሲዘጋጅ የነበረው የማንቂያ ፕሮግራሞች አልቀው አሁን ወደ ተግባራዊ የንስሐ ስርዓት እየተመለስን እንገኛለን። በኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ስር የምትገኙ በመላ ኢትዮጵያ ያላችሁ አብያተ ክርስቲያናት በሙሉ እንደዚሁም ደግሞ በካውንስል ስር ያላችሁ አብያተ ክርስቲያናት ህብረቶች በሙሉ ይሄንን ፕሮግራም አገራዊ ብሔራዊ በመሆኑ ሁላችንንም የሚመለከት ነው። ሁላችንንም ንስሐ እንድንገባበት የሚጠይቅ ፕሮግራም ነው እና እንደ ህዝብም እንደ ቤተ ክርስቲያን መሪም ከፍተኛ ኃላፊነት አለብን። ይሄንን ኃላፊነት ለመወጣት ነው እኔ እዚህ ያለሁት። ለናንተም መረጃው እንዲደርሳችሁ ይሄንን ጋዜጣዊ መግለጫ እየሰጠን ያለ ነው። ንስሐ ያስፈልገናል፣ ጥያቄ የለውም። ንስሐ ሲገባ አንድ ምልክት ይሆናል። እየቀጠሉ ያሉ የአመጽ ስርዓቶች፣ የግፎች፣ በደሎች ይቆማሉ። የእግዚአብሔር ምሕረት አዲስ ቀን ይፈጥራል። እንደምታውቁት ከ1953 ጀምሮ በአገራችን ላይ በተፈጠሩ የእርስ በርስ ግጭቶችና አካሄዶች መሪዎችን ማጣት ቢሆን ከፍተኛ መሪዎችን ከ53ቱ ግርግር ጀምሮ በ66 ላይ 60 ሚኒስትሮች እንደዚሁም ያልተቋረጠ ጦርነት በደርግ ጊዜ እንዲሁም በኢህአዴግ ዘመን የነበረውን አሁን ደግሞ በመጣው አገሪቱ ላይ በተነሳው ለውጥ ጋር ተያይዞ አሁንም ያልተቋረጠ ነገር እየቀጠለ ከትውልድ ወደ ትውልድ እየተሻገረ ነው። ለዚህ ነው ይብቃን ያልነው። በቃን። ከዚህ በላይ የደም መፍሰስ፣ ከዚህ በላይ የወንድም ከወንድሙ ጋር ጥላቻና ጸብ፣ ከዚህ በላይ ለሰይጣን ሐሳብና ዓላማ ቪክቲም መሆን ይብቃን። የሚበቃን ደግሞ ሰይጣን ኃይለኛ ስለሆነ ብርቱ ስለሆነ የሱ ስልጣን ስላለው የፈጠረው ጉዳይ ሳይሆን የኛ ወደ እግዚአብሔርና ወደ ብርሃን አለመመለስ። እኛ ወደ ብርሃን ብንመለስ በእርግጥ በብርሃን ውስጥ መገኘት አይችልም ጨለማ። ብርሃንም በጨለማ አበራ፣ ጨለማም አላሸነፈውም ነው የሚለው። የጨለማ ስራ ከቀጠለ የጨለማ ልብ፣ የጨለማ ሐሳብ፣ በጨለማ አመለካከት መሪዎቻችን፣ ህዝባችን፣ ሃይማኖቶቻችን የሚቀጥሉ ከሆነ ግን የሰይጣን አድቫንቴጅ ይቀጥላል። ብቸኛው ከጨለማ የመውጫው ወደ ብርሃን የመመለስ ምስጢር ነው። ስለዚህ ንስሐ መመለስ ነው። ወደ እግዚአብሔር ፍቅር፣ ወደ እግዚአብሔር በጎነት፣ ወደ እግዚአብሔር ብርሃናዊ መልካምነት ኑ እንመለስ። ይሄንን ከግል አጀንዳ ተነስተን አንተርጉመው። በእኛም በአባቶቻችንም የተፈጸመና እየተኬደበት ያለው ሐሳብና አመለካከት አለመቋረጡን አምነን በዘመናችን በጊዜያችን ስለ ልጆቻችንና ስለሚቀጥል ትውልድ ከግላዊ ቲዮሎጂ አስተሳሰብ ትርጓሜ ወጥተን በእርግጥ ንስሐ ልንገባ ይገባናል የሚል መልእክቴን አስተላልፋለሁ። በዚህ የንስሐ ፕሮግራም ላይ በደንብ የታሰበበትና የተደራጀ ደግሞም በእግዚአብሔር መለኮታዊ ድምጽ ላይ የተመሰረተ ስለሆነ የተቀመጠውን ስትራቴጂና መለኮታዊ ድምጽ አቅጣጫ እየተከተልን ሚዲያ ላይ የተቀመጡትን የዚህ ፕሮግራም አዘጋጆች ባወጧቸው 6 የንስሐና የጸሎት አጀንዳዎች በግላችን
ጠዋት ስንነሳ በጸሎት ቦታችን ላይ እነኚህን ነገሮች በየቀኑ በተቀመጡት መርህ መሰረት ጠቅሰን እንደዚሁም ደግሞ በቤተሰብ ደረጃ ማታም ወይንም ጠዋት ላይ በቤተ ክርስቲያን ደረጃ በሎካል ቸርች የምንችል ይሄንን የሕማማት ሳምንት በደንብ ባለ የጸሎት ትኩረት በቤተ ክርስቲያን ደረጃ ካለበለዛም ደግሞ ቤተ ክርስቲያን በመታዘጋጃቸው ፕሮግራሞች ውስጥ እያንዳንዱን ርዕስ እየተከተልን ንስሐ ልንገባበትና በእግዚአብሔር ፊት ምሕረትን ልንለምንበት ይገባል። እንደምታውቁት እግዚአብሔር አምላካችን መሐሪ አምላክ ነው። በምሕረቱ ለዘላለም በክርስቶስ ኢየሱስ ደም ጸንቷል። ፈቃዱ አይለወጥም። በደሙ ያደረገው ዋጋ መቼም ቢሆን ኃጢአትን ከማንጻት አይደክምም። እኛ ከተመለስን ሕሊናችንን ለዚህ እውነት ከጥላቻ፣ ከመለያየት፣ ከበቀል፣ ከቁጣ አውጥተን ምሕረትን በሕሊናችን ለራሳችንም ለልጆቻችንም ለቤተ ክርስቲያንና ለሀገራችን ካወጅን በእርግጥ እላችኋለሁ የልጁ የኢየሱስ ደም ሕሊናችንንም አገራችንንም ያነጻታል። ደግሞም ምልክት እንዲሆን በምድራችን ላይ የአዲስ ትውልድ ምዕራፍ ጅማሬ ይሆናል። በመመለስና በማረፍ ትድናላችሁ ይላል ኢሳይያስ። እንመለስ፣ እንረፍ፣ በሱ ላይ ደህንነታችን ይጠብቀናል። ሻሎም። ከሚያዝያ 6 እስከ ሚያዝያ 11 ከሰኞ እስከ ቅዳሜ ድረስ ትንሣኤውን ተስፋ በሚያደርግ እምነት ሕማማቱን አብረን ንስሐ በመግባት እንጸልይ። የኢትዮጵያ ቪዥነሪ አብያተ ክርስቲያን እንዲሁም 7ቱ አብያተ ክርስቲያናት ኅብረቶች ከዚህ ጋር አብረን ቀኝ እጃችንን ሰጥተን ንስሐ እንገባለን። እየገባንም ነው። ሻሎም።